ሰላም የኔ ተወዳጆች እንዴት ናችሁ? እንኳን ለጸሎተ ሐሙስ አደረሳችሁ። እንግዲህ ጸሎተ ሐሙስ ነው። ጸሎተ ሐሙስ ሲሆን ደግሞ ያው እንደምታውቀው ይሄን የማይቀለም ጉልባን እንጥዳለን ማለት ነው። ጉልባን ለመጠቀም ፈልገን ይሄ ባቄላ ነው፣ የተከካ ባቄላ እንደዚህ አጥቤው ዘብዝቤው ያደርኩት ታጠብኩትና ጠቀልኩት ማለት ነው። እዚህ ጋር ባቄላ አለኝ ማለት ነው። የምትፈልጉትን መጠን ያክል እንደዚህ ማለት ነው። ሌላ ደግሞ ስንዴ ያስፈልጋል። ስንዴ ደግሞ እዚህ ጋር እኔ በሙቀጫ ፈትቼዋለሁ። ፈትቼው ደርቆ የተቀመጠ ነው። አጥቤው እንደዚህ ያስቀምጨዋለሁ ማለት ነው። አሁን ግባኑ እንቀቅላለን። ባቄላ ይሄ ቢያንስ ኩባያ ይሆናል በግምት። ስንዴ ደግሞ እንደዚህ ይሆናል። ይህን እንግዲህ አዘጋጅቻለሁ። ጉልባን እንቀቅላለሁ ማለት ነው። እንኳን ለጸሎተ ሐሙስ በሰላም በጤና ደረሳችሁ እያልኩኝ ደግሞ ለትንሣኤው በሰላም በጤና ያደርሰን ምኞቴ ነው። በያላችሁበት ዋሉ ሰላም የጤና ይሆንላችሁ። የጉልባን ትውስታ ያለበት ማለት ነው። እኔ ጉልባን ጊዜ እያመጡ ጊዜ እቀቅላለሁ ማለት ነው። ያው በሰው ሀገር ብንሆንም ሁሉ ነገር ስላለ መጠጥና መጠቀም እንችላለን። ያምረው ደግሞ በአረብኛ ይሄ መስሪፉል ነው የሚሉት። መስሪፉል ነው የሚባለው አረብኛ መስሪፉል ይባላል። ይሄ ማለት ነው መስሪፉል ነው የሚለው ላይ ጽሁፍ ላይ እንደገዛሁትና እንደዛ ብላችሁ ትጠቀማላችሁ ትችላላችሁ ማለት ነው። እንግዲህ ውሃ አፍልቻለሁ ማለት ነው። ባቄላ ነው ጨምረን መጀመሪያ ማለት ነው። ባቄላ ግን ትንሽ እንትን ስለሚል እንደዚህ አድርገን ውሃ ውስጥ አድርገዋለሁ ማለት ነው። እንዳይዝ እንግዲህ ጉልባን በዚህ ነው የምሰራው ማለት ነው። ትንሽ ከፈለልን በኋላ ደግሞ ስንዴውን ጨምረዋለሁ ማለት ነው። እዚህ ጋር ደግሞ ስንዴውን ጨምረዋለሁ። ስንዴውን ቶሎ ነው የሚመስለው ነገራችን ላይ እና ጋዙን ቀንሼ እንደዚህ እናበስለዋለን። በስለ ደግሞ እንገናኛለን። እንግዲህ ጉልባናችን ደርሷል። ጉልባናችን ደርሰዋል። የባቄላና የስንዴ ጉልባን በዚህ መልኩ ሚጥሚጣ አድርጌበታለሁ። እንግዲህ ደርሷል። ይህን ይመስላል ማለት ነው። እንግዲህ የዓመት ሰው ይበለን። በጣም የሚያምር ቆንጆ ጉልባን ሆኗል ማለት ነው። የዓመት ሰው ይበለን። ደግሞ የዛሬ ዓመት በሰላም በጤና አደርሰን ያሰብነው ተሳክቶልን በያለንበት ሰላማችን በዝቶ በስደት ያለንም ሀገራችን ሄደን የምንፈልገውን ያሰብነውን እንዳያሳካልን እግዚአብሔር መልካም ፈቃድ ይሆን። እንግዲህ በዚህ መልኩ ቁርባናችን አልቋል። እንደምታዩት ያው እንደዚህ ትንሽ ይጠረቅበታል። ይሄ ለጎረቤት የምሰጠው ነው ማለት ነው። ወንዶች እዚህ ጋር እንግዲህ ቡናችን ፈልቷል ማለት ነው። ያው ቡናችን ፈልቷል። ያው መሰይ ያለን ላይክ ሰብስክራይብ እያደረጋችሁ አበረታቱ። ቡናችን እንግዲህ እዚህ ማጥተው ጉልባናችንን ቀቅለናል ማለት ነው። እግዚአብሔር እንግዲህ የሰላም የጤና አድርጎ አመቱን ደግሞ የሚቀጥለው አመት በሰላም በጤና እንዲያደርሰን የሱ ፈቃድ ይሁን። መልካም ባህል ይሆንላችሁ። ለጸሎተ ሐሙስ እንኳን አደረሳችሁ ብያለሁ። ጉልባናችን እንግዲህ በዚህ በሚያምር መልኩ ደርሷል። እዚህ ጋር እንግዲህ ቡናችንን አፍልተናል። እግዚአብሔር አምላክ ደግሞ የዓመት ሰው ይበለን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ወንዶች ያው እንግዲህ እንደምታዩት ነው። ያምራል በጣም ጉልባን ያምረው በሚጥሚጣ የስንዴና የባቄላ ማለት ነው። በደንብ በስሎ አዝቀዟል። እንደምታዩት ነው። እንግዲህ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። መልካም በእናንተ ይሁን። አመሰግናለሁ።